ከሰው ልጅ የማይጠበቅ ነገር ነው የተደረገውና አዎ የዞኑን ገጽታ ለማጥፋት ሆን ብሎ የተደረገ ነገር ስለሆነ ወይስ እንደውም እንትኑን ከፍቼ ከታየ በደንብ እንዲታይ ያሳይሃለሁኝ። ቪዲዮም አለኝ። ቪዲዮ አይተናል ያላየው በጣም ከባድ ነው። በጣም ከባድ ነው። አሁን እግዚአብሔር ይመስገን አሁን እኛ ጋር ነው ያለችው ልጅቷ። ሰርቃ ነው ግን ዶሮ ከተቻለ ምንድነው ምን ችግር አይደለ ችግር ነው። እስቲ ቆይ ምናልባት ቪዲዮን ታየዋለህ ከተቻለ። ቆይ እስቲ ቪዲዮን ላዙርና ካሜራውን ቆይ እስቲ ቪዲዮውን ትነኪው እና ከዛን ሰርክል ምትላለች እንደዚህ ሰርክል ነገር እሷን ክሊክ ስታደርጊያት ይቀይርልሻል እና ሴቭ በዩ። እሺ እምቢ አለኝ እኮ። እስቲ ቆይ እስቲ ወደ በትንሹ መልሰኛ እንዴ። እሺ ኦኬ አሁን አጥፊውና ቪዲዮውን መልሰሽ ቪዲዮውን ከመንካትሽ በፊት ሰርክሏን ትነኪያታለሽ። ቪዲዮውን አጥፊውና ሰርክል ምትል ድጋሚ ስነኪ ወዲያው ቶሎ መቀየር አለብሽ። መገልበጫዋን እዛችሁ ክሊክ አድርገሽ አሁን ቶሎ መገልበጫዋን ንኪ። በቃ ሴቭ በይው። ከዛ እያየንሽ አይደለም። እሺ እንደገና እንትን ልበለሽ። ልክ ቪዲዮ አንትነኪና እንዳበራልሽ ወዲያው ቅይር አድርገሽ አዎ አሁን መተሽ ነበር። ሴቭ አድርጊው። አሁን እንዳረግሽው አድርጊ። ሴቭ አላረግሽውም ለዛ ነው። እሺ አይ እርጅና ስልኩ እጄ ላይ የቆየ ሆኖ ሲጠፋብኝ ተስፍሽ። አሁን መተሻል። በቃ ጥሩ። ያው በትልቁ አድርግና ምናልባት ከታየ ከስልክ ላይ ላሳየህ ቪዲዮን መጀመሪያ። እሺ ተስፍሽ ለምንድን ነው ማታስገባኝ? ይታያል። ይኸውልህ ታጣቂ እንዴት እንደሚረግጣት ይኸው ዶሮ እያስያዙ እናቶች ዱላ ይዘው ነው የሚመቷት። ይኸው ስታሳዝን ያት እንዳይዘጋብን ይታያል አይደል? አዎ ይታያል። እንዳይዘጋብን ያለችበትን ነይ ወደዚህ ጋር ነይማ ወደዚህ። አሁን እቹ ትልክ ትንሽ ናት እኮ። አሁን እቺ አሁን ምን ነው እንደሚያደርጉት በመድኃኒዓለም ወይ ሰርቃም አይመስለኝም። በቃ ሰው ቤት ስለነበረች ነው። እና ሰዎቹ ያው 5 ታጣቂዎች ለህግ ቀርበዋል። በዚህ በጣም ስንሯሯጥ ነበረ። እግዚአብሔር ከረዳን በጎች ተሰጥተዋት ወደ ቤት እንድትገባ ጥረት እየተደረገ ነው። በጎች ተገዝተው ይዛ ወደ እናትና አባት አሉ። በጣም ችግርተኛ ስለሆኑ ሰው ጋር እንድታድግ ተሰጥታ ነው። ጸጉሯን ሁሉ አበለሻሽተውታል። እኛ በኮፍያ እንትን ብለን እንጂ ግማሹን ቆርጠው ጥሩ ላይ አይደለም ያለችው። ግን በዚች አሁን አንድ ፍሬ ልጅ ላይ አሁን እቺ ነፍስ ታውቃለች። አሁን እንደው ምን አስብ፣ ትልቅ ሰው በእርግጫ ሲረግጣት ከባድ ነው። አሁን ሕክምና ሄደች ታከመች። አዎ እና የተጎዳችው ደረቷ ላይ የተመታችው አለ። እሱን ያው ታጣቂ ረገጣት። የተገረፈችበት አለ። አሁን ያንን እንትን ብሎ ያው ሰዎቹ ታስረዋል በእርግጥ እና መንግስት ያው መልስ ይሰጣል። 11 ዓመቷ። እኔ በዚህ እድሜ እኮ ከቤት እኮ ማልሰርቀው ነገር የለም። ስኳሩንም እንቁላሉንም ስንቱን ነገር ነው ስሰርቅ የነበረው። ምን አሁን እንደ ውጭ ልጅ
ምን አይነት እኮ አሁን ግን እንደዚህ ይላል ህጉ። አሁን ይችን ልጅ ቀጥቅጦ ይላል እንዲ አሁን 16 አይደለም የቀበሌ ታጣቂዎች ጸጉሯን እንዴት አድርገው እንደው ግማሹ ነው እንዴት እንዳደረጓት። አሁን ይስተካከላል። እንቺ ማርኬታሽ በዚህ ላይ ነው ያለ ነው እንግዲህ ከባድ ነው። ለምን እንትን አናረጋትም? አሁን ኖርማሊ እዛው ትንሽ አረፍ ብላ ትረጋጋና ምንድን ነው መፍትሄ የታሰበው? እሺ ማለት ይህንን ነገር ያው መፍትሄ አሁን ዶሮ ሰርቅ አይደል ተብሎ የተባለው ባይሆን እንኳን ምንድን ነው መደረግ? በጎች እና ፍየሎች ተገዝተው ተሰጥተዋት ቤተሰብ እናቷ ባልፈታ ችግር ላይ ነው ያለችው። ባል ደግሞ ሌላ ጋ ነው ያለው አግብቶ። ስለዚህ እቺ ልጅ ምንድን ነው በጎች ተገዝተው ተሰጥተዋት ሌላ ጋ ሄዳ ቤተሰቦቿ ጋር ገብታ ያንን እየተንከባከቡላት እሷን እንዲያስተምሯት ነው። ትምህርት እናቷ ስር ሆና ትምህርት እንደትማር ነው የኔ ሀሳብ። አሁን የህጉን ሂደት እየተከታተልን ማለት ነው። ስለዚህ አሁን ትማራለች። አሁን ትምህርት ተምራ ታውቃለች? ጠይቂያት እስኪ። አልተማረችም ገና። አሁን አዲስ ነው የምትጀምረው፣ አዲስ ነው የምትገባው ትምህርት ቤት። በ11 ዓመቷ ምንም ትምህርት የለም ምንም ነገር። ደግሞ ወንድ ፍሬ ስታሳዝን በመድኃኒያ ደግሞ በጣም ትንሽ ልጅ ናት። ይሄንን አምጣ። ያንን ልብስ የገዛላት ቴድሮስ ዘውዴ ይባላል ከአሜሪካን። በሻንጣ ልብስ እዚህ ጋር ክፈተው። እዛ ልብስ ተገዝቶላት ቆንጆ ልብስ ገዝቶላት አውጣ 20,850 ብር ከፍሎ ነው የገዛላት። ራሱ ሁሉን ነገር ያደረገላት በአስቸኳይ። ትላንት ነው ይሄ ድርጊት የተፈጸመው። ትላንትናው ነው ቪዲዮ ላይ የተለቀቀው። ቀሚሱንም ዘረቀቅ፣ ጫማም አላት ውስጥ። ይሄንን ያደረገላት አንድ ግለሰብ ነው በሻንጣ። እኛ ምንም ያደረግንላት ነገር የለም። ግን አሁን እንደዚህ አይነት ስህተት ውስጥ የገባሁት ለምንድን ነው? እንደው ጠይቃችኋታል? ነፍስ ታውቃ በምን ጉዳይ ነው እንዲህ ልትሆን ስለቸገራት? ምንም ይሄንን ለማናገር ስለቸገራት፣ ያው ችግር የለ ጫማም ውስጥ አለ። ስለቸገራት ብቻ ነው፣ ሌላ ነገር አይደለም። ማነው ስሟ? በቃ የቤተሰብ ችግር። ስምሽ ማነውማ? ኢየሩሳሌም። አማርኛ ትችላለች? ኢየሩስ ትችያለሽ አማርኛ? ይህ ነው የምትለው። አትችልም አማርኛ? ገደኛ ነው እሱ። ይሷ አይዞሽ እሺ። በቃ ትምህርት ቤት ትግባ። እሱ ምንድን ነው ባለችበት እናቷ ጋር ሆና እናትየዋን ባለችበት እንትን እንበላቸው እና ምናልባት አስጠሪያትና እናትየዋንም ያው ሳይቸግራት ባንክ አካውንቷን የእናትየዋ ባንክ አካውንት ተከፍቶ እናትየዋ የምትረዳበት መንገድ ተፈልጎ ልጅቷ በእናትየዋ እቅፍ ስር እንድትቀመጥ ነው የኔ ፍላጎት። የሚሆነውም እንደዛ ነው። እሱም ስልሳ ህጻናት ላይ ደግሞ ሌላ ትታምር ልታመችብን ነው። አሁን እናትየው ትምጣና አንድ ቀን ፕሮግራም ይዘንላት እናግዛታለን። በግ መግዣም ምንም መግዣም ደፍተሯንም ዩኒፎርሟን የምትማርበት ማለት ነው። አንድ 3 ሰዎች እንፈልጋለን በቋሚነት እስከቻሉ ድረስ የሚረዱልንን ቢያንስ $25 የሚሰጧት 4 ሰዎች ብንፈልግ በወር የ2 ዓመት አንዴ መክፈል ከቻሉ ተግባባን። የ2 ዓመት አንዴ መክፈል ከቻሉ እቺን ልጅ $100 ማለት 18,000 ብር ነው። በየወሩ 18,000 ከእሷም ከእናቷ ጋር ተንደላቃ የምትኖርበትን ነገር ማመቻቸት ይቻላል። ሲምፕል እዛ። እሱ ነው ጥሩ ተስፍሽ። 4 ሰዎችን የነበረው ብታይ ታለቅስ ነበረ። ያ ቪዲዮ ስለሚዘጋብን እኮ ነው እንዴ። ደግማ ማየትም የለባትም። ማንም ያህል እግር ፊቷ ላይ አድርገው እሷ ማየት የለባትም። ለእሷ ላሳያትም። የአፍሪካ ፊልም እኮ ነው የሚመስለው። እንዳይዘጋብሽ ብዬ ነው። እስቲ ግን የህዝቡን ጭካኔ እስቲ እንየው። እስቲ ህዝብ እኮ በቃ ትቸገሩ እኮ እናንተ እኮ
የሆነ ነገር ስትደበደቡ ምናምን መከራ ይድረስባችሁ እንጂ በጅምላ የሚደረግ ፍርድ አደገኛ ነው። ቤተሰቦች አደገኛ ሴቶች እናቶች ሲመቷት ብታይ በጣም ነው የሚከብደው። እናት እንዴት በልጅ ላይ ትጨክናለች? የእሷስ ልጅ ብትሆን የጅምላ ፍርድ በጣም ከባድ ነው በነገራችን ላይ። ይኸው አልቅሳ በጣም ተጎድታለች። ሰው ማመንም አታውቅም። አልፈለገችም። ዛሬ በግድ እኔን ነው የተከተለችኝ። እንደው ፖሊስ ጣቢያ መቼ ነው ጉዳዩ የተፈጸመው? ትላንት ታስረዋል። ግን እነዚህ ሰዎች ደስ የሚል አምስቱም ሰዎች ታስረዋል። ይኸው ከኋላ ሴቷ ዱላ ይዛ እናት፣ ከፊት ለፊትም ቆይታ ያለ ዱላ ይዛ ምትቀርባለች። እኛ ምንም አላረግንላትም፣ እግዚአብሔር ይመስገን። አንድ ግለሰብ ነው በቃ ብዙ ልብሶቿን ገዛ ስቶሪ ዱላ ካሳየሽ ይዘጋብኛል። የሚቀርጹት ድንጋይ ራሱ ደግሞ የሚገርመኝ ማን ነው እንደዚህ የሚቀርጸው? የሚቀርጸውንም አትይዙትም ነበር። እስቲ አሁን እነሱንም ለመያዝ ይሞከራል። እንግዲህ እንደዛ እናደርጋለን። ለዓለም የሚያሳየው ሰው ነው ችግር ያለበት። ይሄ ትውልድ ላይ እንትን እያለ አንድ ላይ እሱም እዛ ጋር ስትደበደብ ሲቀርጽ የነበረውን ሰው ነው መያዝ ያለባቸው። እንደውም ዋናው ባለጌ እሱ ነው። እውነት ነው። መቅረጹ ጥሩ ነው ትላለህ። ካሜራማኑ እኮ አሁን ስንት ህጻናት ላይ ትሮማ ይፈጥራል ነው ወንድሜ። ያንን ድርጊት የተቃወመ ሰው እኮ የቀረጸውን ነገር ለፖሊስ ነው መስጠት ያለበት። ትብብርም ከሆነ ለሌላ ለሚመለከተው አካል ሚዲያ ላይ አይደለም መልቀቅ ያለበት። እቺ ልጅ እኮ ታድጋለች። ነገር ደህና ነገር ስታደርግ የቀረጽ መሰለ እንዴ? ይሄ በሚዲያ የተበተነውን ነገር ማን ነው የሚሰበስብላት ነገር? እቺ አንድ ፍሬ ልጅ በዚህ እድሜ አንተ ከቤት አልሰረክም እንዴ? ስንት ነገር አላደረግክም? ስራ ዓመት ቢሆኑ ሁኔታል ብለህ ነው። ልጅቷ በጣም ትንሽ እኮ ናት። ኧረ ከባድ ነው እንደው። ለማንኛውም እንደዚህ ነገር እንዳታደርግ መስመር ማስያዝ አለብን። ሰው ካልቸገረው ምንም የሚያደርገው ነገር የለም። በዚህ አጋጣሚ ማጅራትንም የሚደፋ ስሜናው ሲያጣ ነው። በዚህች እድሜ አይደለም ስንቶቹን አይተናል። ስንት ስለዚህ እናቷ ትምጣና ሙሉ ምን እናደርጋለን? አካውንት ተከፍቶ እናግዛቸዋለን። እሷም ትምህርቷ የምትማርበት የምትረጋጋበትን ነገር እንፈጥራለን፣ እናግዛታለን። አንድ 4 ሰዎች እንፈልግና በቋሚነት የሚረዳን ሰዎች እናደርጋለን። ለማቋቋሚያ ደግሞ አንዴ እንትን እንላለን። ምክንያቱም የእኛም ልጆች ራሱ ገና ገዛ ስለሚፈልጉ እኔ አንዱም አንቺን እየጠበቅኩ ነው። ሌላኛው ጉዳይ ከሌላ ጋር የሄደችውን ጓደኛዋን እየጠበቅኩ ነው። አንዴ እዛ እስክደውል ድረስ እናግዛታለን። እሺ ቤተሰቦች እናግዛታለን። ልጅቷንም በቋሚነት ማለት ነው። ስንት ልጅ ያጣለ ያልታደለ 60 ልጆች ደግሞ አሉ መስከረም ላይ። እስኪ እነሱን እናያቸው። እስኪ ልጆቼን አሳየኝ እስኪ ብቻ ነው። እሺ እነሱ እንትን አላቸው። ምረቃቸው ቅዳሜ ነው። ቅዳሜ ስንት ሰዓት ነው እነሱ? ያው እንግዲህ ከምሳ ሰዓት በኋላ ነው ዙር ከምሳ ሰዓት በኋላ። አንቺ ልጅ አንጀሪት እችን ሴት ታውቃታለህ? ሰላም በይ እስቲማ። ልጄ ነች በነገራችን ላይ አደይ ትባላለች። አደይ ትባላለች። ልጆች ቴሌቪዥን እያዩ ነው። ማብራት ሄዷል። አያችሁ በስነ ስርዓት እንዴት ቁጭ ብለው እንደሚማሩ። ቴሌቪዥን እያዩ ነበረ። መብራት ጠፍቶባቸው ነው። አይጨፍሩም እንዴት? ታዲያ ይጫወታሉ። ተሻላት። በዚህ አጋጣሚ ቤተሰቦች እነዚህ የምታያቸው ህጻናቶች ማለት ነው በአራትነታቸው በድፍረት የተጣሉ ናቸው። እሺ አሁን ይቺ በመከራ እሳት ውስጥ ሽንት ቤት ውስጥ እየከተቷት ምናምን እዚህ ደርሳ በስንት መከራ
ሰርጀሪ ተሰርታ ነው። ስንትና ስንት ሚሊዮን ብር ነው ወጥቶ እንደዚህ የተሰራችው። ያለምንም ደጋፊ ነው እነዚህ ልጆች እዚህ የምታሳድገው እቺ እናታችን፣ ያለምንም ደጋፊ ማለት ነው። ተስፍሽ ናቸው አሉ ቪዲዮ ምንሰራላቸው። ቴዲ የሚባል ሰው አሜሪካን፣ እሱ ሙሉ ወጪዋን ሸፍኗል። ሳምሪን በጣም እያገዘችኝ ነበረ እና እነሱን ራሱ ማመስገን አለብኝ። ግን ቪዲዮ ስለምንሰራላቸው ብዬ ነው ዝም ያልኩት። እችኛዋም ይኸውልህ አፍንጫዋ ቆንጆ ስልክ ካልሆነችም ተሰርቶላት ነው ተነሳላት። ሁለተኛ ዙር እንትናለች። አይ ሁለተኛ ዙር ይዣት አልሄድኩም፣ አልተመቻቸልኝም። ሲመቻችልኝ ይዤ እሄዳለሁ። ፈተና ስላለ ልጆቹ ሲመረቁ። አሁን አንድ ቡቹ ብቻ ነው የቀረው። የቡቹ ነገር እናሰራለን። ዮሐንስ የት አለና? ዮሐንስ እኮ ኮርቶ አስቸግሮኛል። እኔ እየኮራ እያስቸገረኝ ነው። እንዴት ነው? እየኮራ ነው። ምን ነው? ሰላም ነህ ወይ? እንዴት ነህ? ደህና ነኝ። እከን አይደል አንተ የምትፈልገው? የት አለ እከ? ና እከ ወደ 3ኛ ክፍል በቃ ጎበዝ ተሸላሚ ተማሪ ና እከ። ይኸውልህ ይሄን ቁመት ይዞ እየመጣ ነው። እከን አየኸው? ቁመት ከየት እናምጣ ለዚህ ልጅ? አሁን ቁመት የሚያበድረን ቢኖር የ2ኛ ክፍል ተማሪ ነው። አሁን ወደ 3 ነው የሚያልፈው። እከ ደህና ነህ?